ሙሐመድ አላህ ራሱ ለነብዩ ሰለላሁ ዐለይሂ ወሰለም ያለማንም መካከለኛ በቀጥታ የተናገረበትን ላሳይሽ ነው። ሙሐመድ ሆይ አንተም ህዝቦችህን በቀን 5 ጊዜ እየሰገዳችሁ እንድታሳየኝ የምፈልገው ብስራተ ገብርኤል መጥቶ ለአሰጋገዱን እንዳሳያቸው ያው እና እዚህ ጋር እናገኘዋለን። ምን ይላል? ወደ አማርኛ እቀይርልሻለሁ። አንድ አመኒ ጅብሪሉ ዓለይሂ ሰላም ዒንደ ልበይት መልአኩ ገብርኤል ከካዕባ አጠገብ አሰገደኝ አሉ። ፈሰለ ዙህረ ፊ ልኡላ ሚንሁማ ሒነ ካነ ምትለ አሽራክ ዙሁርን ሶላት መጀመሪያ እንዳሰገዳቸው ገለጹ። ثመ ሰለ ልዓስር ከዚያ ዓስርን ከዚያ በኋላ ثመ ሰለ ልመግሪብ ከዚያ መግሪብን ثመ ሰለ ልዒሻ ከዚያ ዒሻን አሰገዳቸው። ثመ ሰለ ልፈጅር ከዚያ የሱብሒን ሶላት አሰገዳቸው። ከዚያ በኋላ ምን አሉ? መጨረሻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ثመ ሰለ ሱብሕ ثመ التፈተ ኢለየ ጅብሪል ከዛም ገብርኤል ወደ እኔ ዞረና ፈቃል ያ ሙሐመድ ሙሐመድ ሆይ ሃዛ ወቅቱ ልአንቢያ ምን ቀብሊክ ይህ አሁን ያሰገድኩብህ ጊዜ ከአንተ በፊት የነበሩ የነቢያት ጊዜ ነው አሉ። ወለው ያውና ወደ አማርኛ ልቀይርልሽ፣ በትክክል ከተረጎመው ወደ አማርኛ ልቀይርልሽ። እሺ ምንጩን ልንገራችሁ። ቁርአን ነው ወይስ ከሐዲስ? መልአኩ ገብርኤል መጥቶ በሐዲስ ላይ በቁርአን ላይ ምንም መጨመር አይችልም። መልአኩ ገብርኤል እዛ ላይ ሊናገር አይችልም። አይ ቀጥታ ቁርአን አለ ምዕራፉን ቁጥሩን ለማየት እንዲመች ይሄ ከሐዲስ ነው፣ ችግር የለውም። መልአኩ ገብርኤል መጥቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተግባር የሚያሳየው ከዛ በኋላ የተዘገበው ቁርአን ላይ ተጻፈ ነው። በሐዲስ ላይ ነው ያለው። በሐዲስም ከአላህ ዘንድ ነው የመጣ ሐዲስም ከአላህ ዘንድ ነው የመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንጂ የሚገልጥላቸው ከራሳቸው አይናገሩ። አይ መግለጥ ሳይሆን ቁርአኑ ላይ ቢኖር ቢያንስ ምዕራፉንና ቁጥሩን ትይዛለህ። ችግር የለም። ሐዲስም ላይ ቢሆን ቁጥሩን ያዥው። ያው ቁጥር ከነ ቁጥር እኮ ነው የምሰጥሽ። እሺ አማርኛ ሶያ አቡ ዳውድ እሺ ያዥው 393 ላይ ታገኛለሽ። ትርሚዚ 149 ላይ ታገኛለሽ። ያ እዚህ ጋር ላሳይሽ። እስኪ ወደ አማርኛ ተቀይረው በትክክል ከቀየረው መልአኩ ገብርኤል ወይንም ጅብሪል ዓለይሂ ሰላም የተናገረባቸው ከዚያም ጅብሪል ወደ እኔ ዞሮ ሙሐመድ ሆይ ይህ ከአንተ በፊት የነበሩት የነቢያት ጊዜ ነው አለ። ያ ጊዜ ነውና ታዲያ ሰላት እንኳን አለ። እስኪ ሙሉን አድርግልኝ። አሰገዳቸው በኋላ ስለ ሶላት እኮ ይሄንን ስላልተረጎምኩልሽ ነው። ያ እዚህ ጋር ዙሁርን አሰገደኝ ኢሻን አሰገደኝ እያሉ ሶላቶችን ሁሉ ያሰገዳቸውን ከተናገሩ በኋላ ነው አመኒ ጅብሪል ያው ገብርኤል አሰገደኝ እያሉ ቃል በቃል ይናገራሉ። እሺ እዚህ ጋር ሁሉንም ልቀይርልሽ። እሺ ያው ወደ አማርኛ እንቀይረው። ሙሉን ላይ ተረጉም ይችላል ብዬ ነው። እሺ ያው ምን ይላል? ጅብሪል ዓለይሂ ሰላም በመጀመሪያ ቀትርን ሶላት ሰግደው ጥላው እንደ መረብ ሲሆን ሁሉም ነገር እንደ ጥላው በሆነ ጊዜ የሶላትን ሰዓት ሶላት አሰገደ። ከዚያም ፀሐይ ቅጠል፣ ከዚያም ጾመኛ። ያው እንዴት እንደሚተረጉመው ተመልከቱ። እንደ አጠቃላይ እዚህ ጋር ጅብሪል እንዳሰገዳቸው ይናገራል አረበኛ ላይ። አንቺ ያዥውና ከዚያም ጅብሪል ወደ እኔ ዞር ብሎ እንዲህ አለኝ፣ ሙሐመድ ሆይ ያው ሙሉን አይተረጎምሽ። አይ ወደ ታች መጀመሪያ አካባቢ የነበረው ላይ ፈልገን ቤተሰብ ይበቃ። እሺ ያው እና እዚህ ጋር ይሄ ነው መጀመሪያ ላይ ያለው። ዛፎ በዕብራይስጥ እንደሆነ ታውቃለህ አይደል? የሆነ አዎ ያው እሱ ጋር እስኪ እንግባና ይሄን ምዕራፍና ቁጥር ሄደን ስናይ ጊዜ ያና ባይብል ሀብ እዚህ ጋር ሶንግ ኦፍ ሰሎሞን እንግባ።
ሰውን ከወሰዱን እዚህ ምዕራፍና ቁጥር እናስገባል። 5 ሰውን ከወሰዱ ነው። مش 5:16 እዚህ ሰንጎፍ ስለሆነ 5:16 እዚህ ሂብሩ የሚለው ላይ እንገባለን። ኢብራይስጥ ላይ አሁን እዚህ ጋር ይሄ ቃል ይታያል። ሙሐመድም ይላል እዚህ ጋር ይሄን ቁጥሩ ንጫ ነው ስትሮንግ ወርድ ላይ እዚህ መፍቻ ጋር እንትን ይለናል። ይሄን ቃል ንጫ ነው። እንቅርታ ሌላ ቦታ ተጨንቆ ታውቃለህ። እሺ አሁን እነዚህ ጋር እዚህ ጋር ያለው ወደ አማርኛ እንቀይረው። እስኪ የትሆነ መስክ ወደ አማሪክ። እሺ ያውና ይህ ቃል ይታያል እዚህ ጋር። ከዚህ ከቃሉ ትርጉም መካከል እዚህ ጋር መሐመድ ብሎ አስቀምጦታል። መሐመድ ይላል። መሐመድ ብሎ አስቀምጦታል። ይሄን ቃል የሚገርም አረበኛውን ሄደህ መጽሐፍ ቅዱስን ብታየው ይሄ ቃል ራሱ ዮሐንስ ወንጌል ማን ነው መኃልየ ሰሎሞን 5:16 ላይ ያለውን የአረበኛው ቃል እንደምታውቀው እንግዲህ እስላም የመጨረሻው ዘመን ነብይ ቋንቋቸው አረበኛ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአረበኛውን መጽሐፍ ቅዱስ ላይ ሄደህ ስታየው ጊዜ ለእርሳቸው ብቻ የተሰጠ ማዕረግ ሆኖ ታገኘዋለህ። ይሄን ቃል ማለት ነው። እዚያ ላይ ለምሳሌ ቆይ ላሳይህ። የአረበኛውን መጽሐፍ ቅዱስ ላይ የሶንግ ኦፍ ሰሎሞን 5:16 እንመልከተው። ነሽደል ኢንሻድ የአረበኛውን እንመልከተው። 5:16 ወደ አማርኛ ቀይራ ያሳያለሁ። እሱ ራሱ እንደሆነ ማለት ነው። ይህ አረበኛ መጽሐፍ ቅዱስ ነው። ሶንግ ኦፍ ሰሎሞን 5:16 ወይንም መኃልየ ሰሎሞን 5:16 ወደ አማርኛ ቀይሬ ራሱ እንደሆነ ላረጋግጥልህ። መጀመሪያ ታያል። መኃልየ ሰሎሞን 5:16 አይደለ? ይሄንን የአረበኛውን ቀጥታ ስታደርገው እቺ ቃል ትታይሃለች። ይሄ ቃል ይሄኛው ቃል ማለት ነው። ይሄ ቃል ኸሊል ይላል። ስለ አንድ አካል እየተናገረ ነው። ይሄ ሐልቁሁ ሐላዋ ግሮሮው ወይንም አንደበቱ ጣፋጭ የሆነ አካል ነው። ወኩሉሁ ሙሽተሂያት ሁሉ ነገሩ ተፈላጊ ነው ይላል። هذا حبيبي ይህ ነው ወዳጄ። وهذا خليلي ይህ ነው ውዴ ይላል። ኸሊል የሚለው ማዕረግ አምላክ ብቸኛ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰጠው ማዕረግ ነው። ከዚያ በመቀጠል ሌላ ተከታይ ኢብራሂም ዐለይሂ ሰላም ናቸው። ነገር ግን በዚህ ባህሪ የሚገለጽ